ታውረስ ግለሰቦች በተግባራዊነታቸው በቆራጥነታቸውና ለውበትና መጽናኛ ባላቸው አድናቆት ይታወቃሉ። ብዙውን ጊዜ እነዚህን ባህሪያት እንዲጠቀሙ በሚያስችሏቸው ሙያዎች ውስጥ ያድጋሉ። ታውረስን የሚስማሙ 5 ጥሩ ሙያዎችን በዛሬው ቪዲዮአችን ነግራችኋለሁ። የመጨረሻው በጣም አሪፉ ሙያቸው ነው። ከዛ በፊት ይህን ቪዲዮ ላይክ በማድረግ እንጀምር። አንደኛ፣ የውስጥ ዲዛይነር። ታውረስ ግለሰቦች ለስነ ውበትና ለውበት እንዲሁም ለመጽናኛ ከፍተኛ አድናቆት አላቸው። እንደ የውስጥ ዲዛይነር ደንበኞች ቤታቸውን ወይም የሥራ ቦታቸውን ወደ እንግዳ መቀበያ አካባቢ እንዲቀይሩ በመርዳት ውብና ተግባራዊ ቦታዎችን መፍጠር ይችላሉ። ሁለተኛ፣ የፋይናንሻል ተንታኝ። በተግባራዊ ባህሪያቸውና በጠንካራ የትንታኔ ችሎታቸው ታውረስ ግለሰቦች በፋይናንስ ሊልቁ ይችላሉ። እንደ የፋይናንሻል ተንታኝ ስራ ከቁጥጥሮች ጋር እንዲሰሩ፣ ኢንቨስትመንቶችን እንዲገመግሙና ግለሰቦች ወይም ንግዶች ጥሩ የፋይናንስ ውሳኔ እንዲያደርጉ ያስችላቸዋል። ሶስተኛ፣ ሼፍ ወይም የምግብ አሰራር አርቲስት። ታውረስ ግለሰቦች ብዙውን ጊዜ ለምግብ ፍላጎት አላቸው እና በስሜት ህዋሳት ውስጥ መሳተፍ ያስደስታቸዋል። እንደ ሼፍ ወይም የምግብ አሰራር አርቲስት ስራ ፈጣሪነታቸውን እንዲገልጹና ለጥሩ ምግብና እንግዳ ተቀባይነት ያላቸውን ፍቅር እንዲያረኩ ያስችላቸዋል። አራተኛ፣ የሪል ስቴት ወኪል። ታውረስ ግለሰቦች ብዙውን ጊዜ በተጨባጭ ንብረቶች ይሳባሉ እና የንብረትን ዋጋ ያደንቃሉ። እንደ ሪል ስቴት ወኪል ደንበኞች ቤት እንዲገዙ ወይም እንዲሸጡ ለመርዳት የድርድር ችሎታቸውንና ተግባራዊ አስተሳሰባቸውን መጠቀም ይችላሉ። ይህም ሂደቱን አስደሳችና ጠቃሚ ያደርገዋል። አምስተኛ፣ አትክልተኛ ወይም የመሬት ገጽታ ንድፍ አውጪ። ከተፈጥሮ ጋር ባላቸው ግንኙነትና ለውበት ያላቸውን አድናቆት ታውረስ ግለሰቦች ከጓሮ አትክልት እንክብካቤ ወይም የመሬት ገጽታ ንድፍ ጋር በተያያዙ ሙያዎች ማደግ ይችላሉ። ይህ ሚና ከእጽዋትና ከአካባቢው ጋር በቅርበት በሚሰሩበት ጊዜ ውብ ውጫዊ ቦታዎችን እንዲፈጥሩ ያስችላቸዋል። እነዚህ ሙያዎች ከታውረስ ጥንካሬዎች ጋር ብቻ ሳይሆን ለመረጋጋትና ለግል እርካታ እድሎችን ይሰጣሉ። በዛሬው ቪዲዮአችን ለታውረስ ኮከብ የሚስማሙ 5 የሥራ ሙያዎችን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ ለሌሎች ማጋራት እንዳትረሱ። በቀጣይ በጄሚኒ ቪዲዮ እንገናኛለን።